ከውጭ ሀገር ከመጣሁኝ ገና 3 ቀኔ ነው። ከቤትም አልወጣሁም፣ ግን በጣም ደብሮኛል። ቤተሰቦቼ ደግሞ ውጩ ጥሩ አይደለም፣ ባትወጣ ይመረጣል እያሉኝ ነው። እኔ ግን አብሮ አደግ ጓደኞቼ፣ ደጁ፣ ጭፈራው፣ በአጠቃላይ ሀገሬ ሁሉ ነገር ነው ናፈቀኝ። ከመጣሁኝ እንግዲህ ለ3 ቀናት ቤት ውስጥ አሳለፍኩኝ። ጓደኞቼን ግን በጣም ማግኘት ፈልጌያለሁ። ረጅም ጊዜን የተለያየ ነው። ሁልጊዜም አስባቸዋለሁ። ማግኘት በጣም ነው የምፈልገው። የነበርኩበት ሀገር ሆኜ እንደዋወል ነበር። ሁሌም ትዝ የሚለኝ ጨዋታችን፣ ፍቅራችን፣ አብረን ስላደግን ሁልጊዜም ይናፍቁኛል። እነሱም አላረፉ። በቤተሰቦቼ ስልክ እየደወሉ ሄሎ ስል ቆይ አናግራት፣ እከሊት እባላለሁ፣ ምን ሆነ ነው ወጣ ብለህ ፈታ አትልም እንዴ? ሀገሩ አልናፈቀህም? ጭፈራው ሁሉ ነገር አላማረህም? ያስብሉብኛል። እኔም በቃ ሰለቼኝ ቤቱ ወጥቼ መዝናናት መጨፈር ነው ያማረኝ። ከረጅም ጊዜ በፊት ተገናኝተን ነበር። ነገር ግን በአጭር ጊዜ ውስጥ ወደ መጣሁበት ሀገር ተመለስኩኝ። መወለድ ቋንቋ አይደል የሚባለው? አብረን ስላደግን ሁልጊዜም ይናፍቁኛል። እነሱም ለነገሩ እየደወሉ መጎትጎታቸውን አላቆሙ። በቃ ወሰንኩኝ። ጨርቄን ማቄን ሳልል ሲም ካርድ እንኳን ሳላወጣ የምመነዝረውን ገንዘብ ብቻ ይዤ ወዳሉበት ሄድኩኝ። በመጨረሻም በጣም የናፈቁኝን ጓደኞቼን አገኘኋቸው። አብረንም ምግብ በላን፣
ቆንጆ ጨዋታ ተጫወትን። ነገር ግን በጣም ተጎሳቁለዋል። ብቻ የወዳችንን እየተጫወትን የቀረበልንን ምግብ ተመግበን ወደ አንዱ መቃሚያ ቤት እንድንሄድ ጠየቁኝ። ነገር ግን እኔ ድሮ ማቀው መቃሚያ ቤት ማለት ጭሳጭስ ያለበት ብዙ ሰዎች በአንድ ቤት ውስጥ ተሰብስበው ሴቶች ቡና እያፈሉ ምናምን ነው። ይሄ ግን በጣም ይገርማል። ደጅ ላይ ቁጭ ብሎ በወንበር እንደዚህ አይቻላል። የመጀመሪያ ቀኔ ስለሆነ ምንም አይነት አስተያየት መስጠት አልፈለኩም። እና ብሮ ለማንኛውም እንኳን ደህና መጣሽ ብለህ ነው? ያው ማለት ያሁን በርቻ ቤት እንዴት ማምሰልሽ ሰፋ ያለ ቦታ ላይ ተነጥፎ ትሪት እየተደረግሽ ምናምን አስበሽ ነበር እንዴት የመጣሽው? ግን ምን ያደርጋል እሱ ድሮ ቀረ። ያኔ ስትመላለሽ በነበረበት ጊዜ አሁን ያው እንዲህ እየተዋዋጥን እየተሽለኮለክን ነው። ታያሙ ጥሩ አለም ሰዶ ማሳደር ነው። ብቻ ለማንኛውም የጠፋብሽም እያገኘሽ ነው። ምንም አይደል። ዋናው በርጫው ነው። የቦታ ጉዳይ ይባላል። ታቆኛው ጉዳይ ነው። Gato. በትክክል ነገሩ ምንድናቸው? ማን ናቸው? እንደዚህ በአደባባይ ሰው እየደበደቡ ህግን እንኳን አይፈሩም እንዴ? በቃ ተረጋጉ ያለው ሰው እንደዚህ በአደባባይ እየደበደቡ በቃ እነዚህ ሰዎች መደብደባቸውን ቀጠሉ ማለት ነው። እንዴት ነው የመጡት? እንዴት እንዳፈጠጠብኝ። ነገም እኔ ነኝ ተረኛ ማለት ነው። ሄሎ እንዴ ጠፋ ሰው ልይ አንቺ ምን ሆነሽ ነው እስካሁን እዛ? ኧረ እዛው ነን። በጀርባ በኩል በቃ መጣሁ። አንተ ማን እንዴ? በእንደዚህ አይነት ሁኔታ ሴት ትቀጥራለህ? ከውጭ የመጣ ዲያስፖራ ጓደኛ አለን ብዬ የቀጠርኳት ያው ለአንተው እኮ ነው። ቴንክስ I don't want anything, okay? ለማንኛውም ልጃችን መጥቷል። ያው የት ሄድ ነው? እሺ እንዳትረቂ ሰላም በላችሁ። ማነህ? ወንበር ያርፍ በሏ። ምን ቆያችሁ? ይኸውልህ በመከራ እኮ ነው አልሄድም ብላኝ ይዣት የመጣሁት ለምኛት ማለት ነው። ለምን? እኔ የምልህ ዲያስፖራ የት አለ እንዴ? አንተ ጄታል
እዚህ አሁን ህግ ከሌለበት ሰፈር ምንድነው የምንሰራው? ለምንድን ነው የማንሄደው? በቃችሁ እዚህ ሆነን ምርቃናችንን እንስበር። ከዚህ በኋላ አይመጡም። እኔ እኮ ግን አንድ ቀን ገጥሞኝ አያውቁም እነዚህ ሰዎች ሲባል ነው የምሰማው። ምን አለ ግን አንድ ቀን ባያቸው። ምን ይሰሩልሻል? አይ ያው ለጥንቃቄ ያህል ባውቃቸው ጥሩ ነው። እነሱ ከፈለጉ የትም ብትሄጂ ይመጡልሻል። ምን ማለት ነው? ጂፒኤስ ገጥሞብናል? አረ እነሱ ቡዶች ናቸው። እጃቸው በጣም ረዥም ነው። እባክህ አትፈላሰፍ። አሁን የምትሄዱ ከሆነ እንሂድ፣ አለበለዚያ እኔ ራሴን ችዬ ነው የምሄደው። ጆ እውነቱን ነው። ከዚህ እንሂድና ሌላ የተሻለ ቦታ ሄደን ከዛ በፊት ግን የትዬ በእናትሽ አንዴ ሽንቴን ውጥሮኛለች። ኧረ በእናታችሁ እንሂድ በሏቸው። ምንድን ነው የሚሰሩት እነዚህ ሴቶች? ምንድን ነው የምረጋጋው? ቢያንስ አንተን ብለው ይመጣሉ። ጋይስ ሴቶች ሁሉ ምን ማለት ነው? የሉም። በቃ ወሰዷቸው ማለት ነው። ይህ ሁሉ የእናንተ ጥፋት። የሚለው አንተ ነህ? አዎ ምንድን ነው? እነዛ ማፊያዎች ናቸው የሰጡት? አዎ። ምን ታዩኛላችሁ? ስልክ እንዳልያዝኩ ታውቃላችሁ አይደል? ደውሉላችኋ። ሄሎ። እንኳን ደህና መጣህ ዲያስፖራ። ምንድን ነው የምትፈልጉት? አንተን ነው ዲያስፖራ። ታዲያ እኔ እያለሁላችሁ ለምን ሴቶቹን ወሰዳችኋቸው? እነሱማ የዛሬ ምሽታችንን የሚያሳምሩልን ናቸው። ትሰማኛለህ? አሁን እነሱን ልቀቃቸውና እኔን የፈለክበት ቦታ ውሰደኝ። ዲያስፖራ ቆይ ትንሽ ታገስ። ጀግና ለመሆን አትጣር። ጀግንነቴንማ እኔ እናንተ ፊት ለፊት ቆመን ብታዩ ያሻለን። ምንም የማያውቁትን ሴቶች ከምትወስድ። ስለ እኔ ብዙ የሰማህ መሰለኝ። ስለ እኔ ለማወቅ ከፈለግ አጠገብህ ያሉትን ሰዎች ጠይቃቸው። አንተም እኔ ማን እንደሆንኩ ብታውቅ በጣም ጥሩ ነበር። አንድ ነገር ልንገርህ፣ እነዚህ ሴቶች አንድ ነገር ይሁኑ እገልሃል። ሄሎ እስኪ ደውል። ስልኩ እኮ ያው ዝግ ነው። ደግመህ ደውላ። በቃ መታ እናድርግና ፖሊስ ጣቢያ ሄደን እናመልክት። ስልኩ ዝግ ነው። ወይ ይሄን እየተጫወቱባቸው። ፖሊስ ስቴሽን እንሂድና የደውሉበትን ስልክ እናስመስክር። ቆይ ግን መጀመሪያ ምን እንደሚፈልጉ አውቀን ብንደራደራቸው አይሻልም? ለፖሊስ ማሳወቁ አይከፋም። ያው ሴቶቹ ላይ ሌላ ጣጣ ምናምን ፈጥረው
እንዳያስቸግሯቸው ፍሬች እኮ ነው። እሺ አሁን የት ብለን ነው የምናገኛቸው? ስልካቸውን ከፍተው ቢደራደሩን አንድ ነገር ነው። አሁን ሴቶቹ ምን እያደረጓቸው እንደሆነ በምን እናውቃለን? እሱማ ፈጣሪ ነው የሚያውቀው። ግን ቆይ መጨረሻቸው ምንድን ነው የሚሆነው? አቤል ያለው እውነቱን ነው። ስልካቸውን ከፍተው እስኪደራደሩን ብንጠብቅ ነው የሚሻለው። እስከዛ ድረስ ይድፈሯቸው። ከዛ በኋላ አውጥተው ደግሞ ሲጠሏቸው የጅብራት ይሆኑ። እኔ ግን ያው ምን እንደሚፈልጉ አውቀን ብንደራደራቸው ይሻላል ብዬ ማስበው። እናንተ በጣም እየቀለዳችሁ ነው። ከዚህ እንሂድና ሌላ የተሻለ ቦታ ሄደን እኔ ጨቅጭቄ እኮ ያስመጣኋቸው። ምን አለ ቢቀርብኝስ? ደግሞ እኮ ጓደኛዋ በማታውቀው ጣጣ መግባቷ እኮ ነው የሚያሳዝነው። ደወሉ። ሄሎ። እሺ ዲያስፖራ፣ ከኔ ምንድን ነው የምትፈልጉት? ለምን አትነግረኝም? ምን እንደምንፈልግ ከማወቅ በፊት እኔ ማን እንደሆንኩ የግድ ማወቅ አለብን። ታዲያ እንደ ፈሪ ስልክህን እየዘጋ እንዴት ልወቅ? ከቻልክ ያለህበትን ንገረኝና መጥቼ ልተዋወቅ። ዲያስፖራ፣ እሱ ጊዜ አይደለም። እሺ እና ምንድን ነው የምትፈልጉት? አንድ ነገር ልንገርህ፣ እነዚህ ሴቶች ግን አንድ ነገር የሆኑ እገልሃለሁ። ደህንነታቸውን ያሳስባል። እንካ አናግራት። ጆ የሆነ ግራውንድ ውስጥ ነው ያለነው። ሄሎ ሄሎ፣ የሆነ ግራውንድ ውስጥ ነኝ ምናምን ስትል ቀምቶ ስልኩን ዘገቡ። ግራም ያጋባ ነገር ነው። ከተማ ውስጥ ስንት ግራውንድ አለ ብለን የት ሄደን ነው የምንፈልጋቸው? አንቺ አሁን ለሰራሽው ስህተት ዋጋሽን ትከፍያለሽ። ከባድ ቅጣት ይጠብቅሻል። ስልካቸውን ሰብስብ። በደንብ ጠብቃቸው። ተከተለኝ። እባክህ አንድ ነገር ልጠይቅህ። ሽንት ቤት ውሰደኝ በእናትህ፣ በጣም ጥሩ። ሄሎ ሄሎ ጆ፣ የት ነው ያላችሁት? እኔ እንጃ። በፊት ለፊት በር ነው ያስወጡን። ቀጥ ያለ መንገድ ነው የወሰዱን። መኪና ውስጥ አስቆምተው ስላስገቡ ነበር ይመስለኛል። ግን በሆዴ ሲቆጥር ነበር አንድ 10 ደቂቃ ቀጥ ያለ መንገድ ተጉዘናል። ወደ 3 ደቂቃ የሚጠጋ ደግሞ ኮብልስቶን አስገብተውናል። እሺ አሁን ያለነው አንደርግራውንድ ውስጥ ነን። እሺ ከዛስ? አንደኛው ብቻ ነበር የነበረው። እሷ ሽንት ቤት የሚደፈልጋለሁ ብላ ተያይዘው ወጥተዋል። እሺ በቃ አሁን መጣን። እሺ ስልክሽን እንዳያዩብሽ ሳይለንት አድርጊው። አሪፍ መረጃ ነው የሰጠች። ተነሱ፣ ጊዜ ማጥፋት እንውጣ።
እርግጠኛ ነኝ በዚህ በኩል ነው ያለች። ግባ አባቱ፣ ቀጥ ብለህ በዚህ በኩል ውረድ። ይቅርታ አባቱ፣ ወደ ውስጥ አልገባም። What's the problem? ለምን አትገባው? ኧረ አያውቅም እንዴ ፍሬንዶች፣ ንገሩት እንጂ። ጆ ጨለማ ነው፣ እነሱ እኮ ወደ ውስጥ አይገቡም። ኧረ ጆ እዚህ ጨለማ ውስጥ እኮ ያስፈራል። እንዴት እንገባለን? ኦኬ እሺ፣ ዱ ሚ ፌቨር ፕሊዝ። እህቶቻችንን ዱርዮች ይዘውብን ነው። ስንመለስ መኪና ስለማናገኝ እዚሁ ጋር ቆም ጠብቀን። እሺ እዚህ ጋር ችግር የለውም፣ ጠብቃችኋለሁ። ምን ያህል ደቂቃ ትቆያላችሁ? ኢትስ ኦኬ 20 ሚኒትስ ይሄንና ከቆየንበት ሂድ። እሺ ቆይ ቢኖርስ? ለኛም እኮ ጥሩ አይደለም። ሌሎቹ የሉም ብላኛለች። አንድ ሰው ብቻ ነው ያለው። አንድ ሰው ደግሞ ለሶስት አያቅተንም። ስለዚህ ሳይመጡባቸው ቶሎ ብለን እንድረስ። እሺ ሽጉጥ ይዘው ቢሆንስ? አንተ በእናትህ እንደው እንዳስብ። ኑ እንውረድ። ግን ይቅርታ ለፖሊስ ምናምን ብትደውሉ አይሻልም? እንደዚህ አይነት ጨለማ ውስጥ ከምትገቡ። አይ ስላልፈለግን ነው። ቴንክ ዩ ብሮ። አጥፎ እንጂ አይታይም ብዬ በእርግጠኝነት ያለችኝ ቦታ ይሄ እና ታዲያ እንደዚህ በአጭር ደቂቃ ውስጥ እንዴት ወዴት ሊወስዷቸው ይችላሉ? ስልኳን አግኝተውባት እንዳይሆን። ኦፍኮርስ ሊሆን ይችላል። እና ታዲያ በደወለችበት ስልክ ለምን እንደውላችሁ? ኖ በፍጹም አይሆንም። ራሳቸው ሲደውሉልን ነው የሚሻለው። ሰዎች እዚህ መቆየት የለብንም። እንውጣ። የሉም። ቦታው ግን እርግጠኛ ነኝ ራሱ ነው። አምጣው። ብራቮ ናይስ ትራይ። እንደ መጀመሪያ ሙከራ በጣም ጥሩ። ግን ይገርማል፣ አንተ እንደ ዲያስፖራዎቹ አይነት አሞት የለ። እነሱ እኮ ገና ሲያዙ ሽንታቸውን ጭርቅ ነው የሚያደርጉት። አንተ ግን ትንሽ ወንድ ትሸታለህ። ወንድነቴንማ ያለህበት ድረስ መጥቼ ላሳይ ስል አንተ ፈራህ። ምን ነው አንተ ዲያስፖራ ነህ እንዴ? ወዳጄ እኛ ስራ ላይ ነን። ከአንተ ጋር የምንታገልበት ጊዜ የለም። እና ምን አባ ነው የምትፈልገው? የምትፈልገውን ነገር አትናገርም? እኔን ከፈለከኝ ያለህበት ድረስ መጥቼ ላግኝህ። ሴቶቹን በተመለከተ ግን ጫፋቸውን እንዳትነካቸው። የምትፈልገውን ገንዘብ ጠይቀኝ። ስለ ሁሉም ነገር ነገ እደውልልሃለሁ። የምትባለውን ነገር ከከፈልክ ሴቶችን ጭረት ሳይነካቸው እናስረክባለን። አሁን ግን ግባና ተኛ። ሄሎ ጆዬ፣ ምን አሉ? ዘጋው። ጆ ተቀጣጠራችሁ እንዴ? ነገ ጧት እደውልልሃለሁ ብሎኛል። ፍሬንዶች እንደዚህ አይነት እውነተኛ ነገር ከሆነማ እኔም ከጎናችሁ ነኝ። ቅድም ፈርቼ ነበር፣ ይቅርታ በጣም። እኔ መቶች አሉኝ። እንደዚህ አይነቱን ወንጀለኞች አድነን ለፖሊስ ማስያዝ አለብን። ስልኬን ያዙትና ኤኒታይም ደውሉልኝ፣ ከእናንተ ጋር ነኝ። ቴንክ ዩ፣ እናመሰግናለን። እሺ
አሁን ወዴት እንሂድ? በቃ ወደ እኔ ቤት ለምን ሄደን አረፍ አንልም? ኦኬ ጋይስ፣ የት እንደሆነ ንገሩት። በቃ ቀጥ ብለሽ ሂጂና ጨለማውን ውጪ፣ ከዛ ነው ይምራሻል። በጣም እናመሰግናለን። እግዚአብሔር ያክብርልን። አረ ምንም አይደል። ይሄ የማይውላችንም ግዴታ ነው። ሄሎ አለቃ፣ ሁሉም ሴፍ ነው። ተነሽ ተነሽ። ሄሎ አለቃ፣ ኧረ ምንም ነገር የለም፣ ፈትሻችሁ
እስኪ መጀመሪያ እነሱ የደወሉበትን ስልክ ቴሌ አስመዝግበና እንደሚሆን እናደርጋለን። ግን ቴሌ ምስክር ምናምን ከፖሊስ ጣቢያ ምናምን የሚሉኝ ከሆነ ግን ጥየው ነው የማውጣው። ፖሊስ እንዲያውቅ ያልፈለግከው ግን ለምንድን ነው? አይ እሱማ የማይቀረዳ እኮ ነው። ትንሽ በራሴ ልግፋበት ብዬ ነው እንጂ ፖሊስማ ማወቅ እኮ የማይቀርዳ። አዎ ልክ ነህ። በህጉና በደንቡ መሰረት ብኬድ እኮ አሪፍ ነው። እንደፈራሁት ከፖሊስ ጣቢያ ምስክር ምናምን አላሉኝም። ደብዳቤ እንልክላቸዋለን ለቴሌ ለምናምን። አዎ ከፖሊስ ፍቃድ ካላገኙ የማንንም አድራሻ ሊያወጡላ አይችሉም። አሎ አዎ ቴሌ ምናምን ቼክ እያደረኩኝ ነው። ምንም መፍትሄ የለውም። መጣሁ በቃ እደውልላችኋለሁ። ማን ነው? ፍሬንዶች ናቸው ማለት ነው። ሄሎ በደንብ አዳምጥ። አጭር መልእክት። አንድ ነገር አደርጋለሁ ብትል ብዙ ነገሮችን ታበላሻለህ። እሺ ቀጥል። ሴቶቹን በህይወት ማግኘት የምትፈልግ ከሆነ በእያንዳንዳቸው 1 ሚሊዮን ብር በድምሩ 2 ሚሊዮን ብር ታመጣለህ። ምን? 2 ሚሊዮን ብር? ሳትስማማ ሁለተኛ ድጋሚ ስልኬ ውስጥ እንዳትገባ። ሄሎ ሄሎ። ምን አለ? ምንድን ነው የሚለው? 2 ሚሊዮን ብር አምጣሉ። ምን? በእያንዳንዳቸው 1 ሚሊዮን ብር እኮ ነው ክፍል ያለኝ። ቀልዳል እንዴ? አሎ የት ናችሁ? መጣሁ። ሁለት ሚሊዮን ብር እኮ ነው ያለው። ምን? 2 ሚሊዮን ብር? በእያንዳንዳቸው 1 ሚሊዮን። አረ እንደው ፈጣሪንም አይፈሩም እንዴ? እና ምን አሰብክ? ምን ልታደርግ ነው ጆ? አሁን ይመስለኛል ፖሊስ ማመልከቻ ጊዜያቸው ነው። አዎ ግን ፖሊስ ማመልከቱ እኮ ዋጋ የለውም። አሁን ለፖሊስ ብናመለክት እነሱ ልጆቹ እስከሚፈልጉ ድረስ ታዲያ ማፊያዎቹ አሁን ደፍረው የሆነ ቦታ ልጥላቸው እሱ ችግር አለ። እና ታዲያ እኔ ከዚህ በላይ ምን ማድረግ እችላለሁ? እንዲደራደሩ እናድርጋ። ደውላቸው። ምናልባት የተለየ መፍትሄ ካለ ሳትስማማ እዚህ ስልክ ውስጥ ተመልሰን እንገባ። እባክህ ተዋቸው። አንድ እድል መጨረሻ ነው ሞክር። ይስማማሉ። የሰጠንህን ጊዜ በአግባቡ እየተጠቀምክበት አይደለም። ብሩ እኮ በጣም ብዙ ነው። ቁጥር አታውቅም እንዴ?
ሴቶችን ምንም ጭረት ሳይነካቸው ማግኘት አትፈልግም እንዴ? ኦፍ ኮርስ ምንም ነገር ሳይሆኑ ነው እንድታስረክብ የሚፈልገው። ነገር ግን ከአቅሜ በላይ ከሆነ ለህግ አካል አመለክታለሁ። ኖ ኖ ኖ ኖ ኖ፣ በልጆች ህይወት አትቀልድ እንጂ። በተለይ አንደኛዋን ቆንጆ ፍቅር ሊያስያዝጋል። ቀኑ ሙሉ ጆኒ 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 ስትል ነው የምትውለው። ጆ እውነቱን ነው። ከዚህ ሂድና ሌላ የተሻለ ቦታ ሄደ። የድሮ ሚስት ነች ወይስ እዚህ ከመጣ በኋላ ነው ፍቅር ያስያዝጋል? ሄሎ ሄሎ፣ ምን አለ ገንዘቡ እንዲቀንሱ ተስማማችሁ? ከ2 ሚሊዮን ብር ላይ ስንት ቢቀንስ ነው? እኔ እስኪ የት አመጣለሁ? ማለቴ እህቶቼ ናቸው ያልከኝ መሰለኝ። ጋይስ እያጠፋን ያለነው ጊዜ ግን በጣም ዋጋ ያስከፍልናል። ህግ ቢያውቀው ይሻል እንዴ። እሱ ምን እንዳለ ለምን አንነግርህም? ቆይ ምንድን ነው ያወራችሁት? እነዚህ ሰዎች ከኔ ምን እንደሚፈልጉ አለ። ምክንያቱም ስለ እኔ ምንም አይነት ኢንፎርሜሽን የላቸው። እንዴት? ምክንያቱም ስለ እኔ ኢንፎርሜሽን ቢኖራቸው ኖሮማ 2 ሚሊዮን ብር አምጣ ይሉ። ታዲያ ለምን በደንብ አንደራደራቸው? ማለት አቅማችን የሚችለው ይሄ ነው፣ ለምን አንላቸው? መቼም የምንዋጋ ነው። ጉዳዩን ግን ህግ ቢያውቀው። ምክንያቱም ይሄን ያለ ነው ተብሎ ከዚህ በላይ ግን በቃ አልችልም። ሄሎ አንስታውራቸው። ሄሎ እየተጫወቱ ምን እያረካቸው ነው? እንዴት ጣፋጭ ነች መሰለህ። ዛሬ ማታ ሬሷን የምንጥልበትን ቦታ እንነግራለን። እሷን አይተህ ካልፈጠንክ በሚቀጥለው ወደ ሚስት እንሄዳለን። ምን አለ? ቆይ ምን አለ? ምን አለ? አናገረህ? ደህና ናችሁ? እኛ ደህና ነን። እዛው መጋዘን ውስጥ ነው ያለነው። አንዱ ጠባቂ ብቻ ነው ያለው። እሷስ የት እንዳለች አታውቂም? አብራኝ ናት። አሁን ከጠባቂ ጋር ሽንቴን ብላ ሄዳ ነው። ማለት እስካሁን አልተለየችሽም? አብራኝ ነው ያለችው። ምን ነው? ኃላፊያቸው እኮ አሁን ደውሎልኝ ነበረ። ደፍረናታል፣ ሬሷን ሌሊት የት እንደምንጥል እንነግርሃለን ምናምን ብሎኝ ነበር። ምን? አብራኝ ነው ያለችው? ምንም ነገር አልተፈጠረም። ሊያስፈራሩ ይሆናል። 2 ሚሊዮን ብር እኮ ነው አምጣ እያሉኝ ያሉት። ጆ አለህ አይደለ? ጭራሽ አብራ ሲጋራ እያጨሰች ነው። ምን? እጇን ፈታት። በመሀል ራሱ ወተት እየጠጣች ነው። እሺ በቃ እሺ፣ ተረጋጊ።
እዛው መጋዘን ውስጥ ናችሁ አይደል? አዎ እዛው ያለ ነው። እኔ ድሮም አላማረኝም ነበር። የሆነ የጠረጠርኩት ነገር ስላለ በሰዓት ስልኬ እንኳን ስደውልልህ እሷ አታውቅም ነበር። እሺ በቃ መጣሁ። እኔ አሁን መጣሁ። ተረጋጊ አንቺ። ስልክሽን ደብቂ። እሺ አንተም ተጠንቀቅ እሺ። በዙሪያ ያሉትን ሰዎች እንዳታምናቸው እሺ። አሎ ጆ፣ የት ሄደህ ነው እንደዚህ ያስጨነቀን? አይ ትንሽ ራሴን አሞኝ ፋርማሲ ገብቼ መድኃኒት ልገዛ። ታዲያ ስልክ አታነሳም እንዴ እንደዚህ የምታስጨንቀን? አዎ መኪና ውስጥ ጥዬው ነበረ። በቃ መጣሁ፣ ደርሻለሁ። ደርሻለሁ። አንተ ምን ሆነህ ነው? ትንሽ ራሴ ነው። ታዲያ ስልክ አታነሳም እንዴ? መጠጥ መጠጣት ፈልጌ የሆነ ቦታ ሄደን በቃ እንጠጣ። እና ታዲያ ለምን እዛች ቤት አንሄድም?
ሄሎ አለቃ። እዛች ቁማር ቤት ባር ውስጥ እየጠጣን ነው። እኔ ኧረ ብዙ አይደለም፣ ብዙ አልጠጣሁም አለቃ። ብዙ እኮ አይደለም የጠጣሁት። መቼ? አሁን? በምን እመጣለሁ? በምን? ለእኔ እሺ አይለኝም። ባይሆን አንተ ደውልልህ ነገሩ። እሺ እሺ አለቃ። ያቺ ነገር የት እንደምትሸጥ ታውቃለህ? አሪፍ አለች። ደርሰን እንምጣ? ይቻላል። ጆኤል ነው ያለው። ሴት ይዞ ገብቷል። ማለት ውስጠኛው ክፍል ከአንዷ ጋር እያወሩ ነው። እስካሁን ድረስ እዛ ውስጥ ምን እያደረገ ነው? ተው እንጂ ምን ይሰራላል? ይኸውልሽ ዲያስፖራ ነው እንዳታዘርች።
ምንድን ነው የምሰማው? አንተ ስማ፣ ስልጣን ነሽ ይከክ ቁጭ በል አንተ ቁጭ በል። ማን አንተ? ልጅቷን አንተ ሄሎ፣ እያየሁሽ ነው። እያየኸኝ ነው? አዎ እያየሁሽ ነው። መጥቻለሁ። ግቢ ውስጥ ላይ ደርሻለሁ። ድምፅሽን አጥፊ፣ በቃ ስልክሽን ሳይለንት አድርጊ። በቃሻቸው ሰደት ምን ማለት ነው? አንተ ነህ አምቡላን ግፋ ያስፈልጋል። ሄሎ ቢንጎ። ምን? ስማ፣ አንተም ብሎ ማፊያ ትሽ እገልሃለሁ፣ አታመልጠኝ። ልቁኑ እኔ ሌላ ሚሽን ልስጥ። እኔንና የትን ካገኘ 2 ሚሊዮን ብር ሰጠዋለሁ። እገልሃለሁ፣ አታመልጠኝ። አንሳው፣ ስልኩን አንሳው።
አሎ። በድጋሚ ቢንጎ። ውሻ የትም ብትገባ አትለቅም። አሁን ደግሞ ሌላ ሚሽን ልስጥ። ሶስታችንንም ካገኘህን 3 ሚሊዮን ብር አድርጌልሃለሁ። እገልሃለሁ እገልሃለሁ። እጅግ በጣም የሚገርም ታሪክ ነው ያሳለፍኩት። ጋንግስተር ሆነልኝ ነበረ እና በቃ ከዚህ በኋላ አሜሪካ ተመልሰህ መግባት አትችልም ማለት ነው? ኦልሬዲ ዲፖርት አድርገውኛል። ከዚህ በኋላ ሁሉም ነገር ሀገሬ ላይ ነው። የትም ጥለኸኝ አትሄድም? አዎ። ፕሮሚስ? ፕሮሚስ። ስለ ህይወታችን ግን ማሰብ የምንጀምረው እነዚህን ሰዎች የእጃቸውን ከሰጠናቸው በኋላ ነው። ካልፈጠንን ግን የሁለታችንን ቤተሰቦች ያጠቁብናል። ስለዚህ ምን እናድርግ? ስለዚህ አንቺ እዚሁ ትጠብቂኛለሽ፣ እኔ ደርሼ መምጣት አለብኝ። እንዴ እኔማ አብሬክ ነው የምሆነው። ከገደሉንም አብሬ ይገደሉ። ኖ በፍጹም አይሆንም። ብቻዬን ስሆን እፈጥናለሁ። ችግር ቢገጥመኝም ብቻዬን ከሆንኩኝ ይጋፈጠዋል። ሁለታችን ከሆንን ግን ጉዳቱ በጣም የከፋ ነው የሚሆነው። ግን እባክህ እንዳትቆይ። እኔ ያለበለዚያ በጭንቀት አብድባል። እዛ መጋዘናቸው ሄጂ ወይ ደግሞ መኖሪያ ቤታቸው ሄጂ ከሌሉ ሴም ጋር ሄድና ያሉበትን እንዲነግረኝ አድርገዋለሁ። ግን ለምን ሴምን ለፖሊስ ሰጠነው? ጉዳዩን ፖሊስ አይጨርሰው? አዎ እንደዛ ነው የሚሆነው። ጉዳዩንማ ፖሊስ ነው የሚይዘው እኮ። ፖሊስ ግን እንዳትጋፈጣቸው፣ በጣም ሰው በላ አረመኔዎች ናቸው። እሺ አትጨናቂ፣ ሁሉንም ነገር አስተካክለዋለሁ። እሺ አለቃ የት እንዳለ ብትነግረኝ አይሻልም? ጆና እገርኩ አይደለ አለቃ። ከመኖሪያ ቤቱና እዛ ሰዎችን ከሚያሰቃይበት መጋዘን ውጭ የት ሊሆን ይችላል? ጆ የድሮ ጓደኝነታችን እውነቱን የነገርኩህ። ይኸውልህ ብትነግረኝ በነፃነት እለቅሃለሁ፣ ለህግም እንዳትቀርብ አደርግሃለሁ። ግን ጊዜንም ጉልበቴንም ግን አባክኜ እውነታው ላይ ከደረስኩበት የእጅህን ነው የምሰጥህ። አለቅህም። ትስማማለህ አትስማማ? ጆ በእናትህ ነገርኩህ አይደል? ምንም አላውቅም። ከዚህ በኋላ በፍቅር አላናግርህም። እውነቱን ብትነግረኝ ይሻላል። ንገረኝ። እዛ በለፊት ባለ በቀጭኑ ከብሱ ማፈኛ በኩል በዚያ ገብተህ በጀርባ በኩል ያለን ግቢ ታገኘ። እርግጠኛ እዛ ውስጥ ነው የሚኖረው? አለበለዚያ እገድልሃለሁ።
ደደብ እንዴት ያለንበት ይናገራል? እንዴት ሚስጥር አይጠብቅም? ወንድ ልጅ አይደለም እስኪሞት ድረስ ቃሉን መጠበቅ ነበረበት። ለዚህ ጥፋቱ ደግሞ ሞት ነው ቅጣቱ። አሁን የነገራችሁ ቦታ ሄዳችሁ ግደሉት። ና አንተ ግደል፣ ግንባሩ ብለህ ግደል። ፍጠኑ፣ ትብዘዙ። የት ነው ያለው? ኧረ እናንተ ሰዎች ወንድ ልጅ አምላክ እኔ ምንም የማውቀው ነገር የለም። ተውኝ። የት ነው ያለው? አትናገረም? ፈጣሪ ለምን አንጀትን ነው ዘገዝግልህ። ነግርሽ ምን ሆናል? ቶሎ ጨርሰውና እንውጣ እንጂ። ኖ ሚለን ከሰማ ሆድ ይባባል። ስለዚህ ዝም ብለህ ጨርሰው። አምጣው።
ዲያስፖራ ይህን ያህል እኮ ከእኛ ጋር መጋፋት አያስፈልግም። ለያዥ ለገናሽ አስቸገርኩ። እንዲያው በገንዘብ ቢያልፍልህ አይሻልም ነበር? በያው ስትኖር እኮ ነው ሰርተህ የምትጠቀም። ይሄን ያህል አስፈላጊ አልነበረም ከእኛ ጋር መሳፈጥ። የት እንዳለች ተናገር። ነፍስ ይወጣታለች። የት እንዳለች አልነግርም። ምንም ዱላ የማይገባው ፍጡር ነው። ከእሱ ጋር ጊዜያችንን ማጥፋት የለብንም። ወደዛ ገላግሉትና ልጅቷ ሚስጥር ሳትባክል ያለችበትን ቦታ አግኙት። አቤል ጨርሰው። አለቃ ልጅቷን ከየት ማግኘት ይቻላል? ካለችበት ነው። የቤተሰቦቿን ጥፍር ስንነቃቅልላት ካለችበት ትመጣለች። ማለቴ የእሷን ቤተሰብ ፈላልገን ጥፍር በመንቀል ሚስጥሩን ከምናባክል እዚሁ እሱን ጥፍሩን እየነቀልን ብናውጣጣ ይሻላል። ገለነው ሚስጥሩን አብሮ ነው የሚቀበለው። እባክህ አትንቀጥቀጥ። እሱ መግደል ብርቅ ነው እንዴ? ቅድምም ስትንቀጠቀጥ እኔ ነኝ ገላግዬ የመጣው። በቃ ሚሽኑን ከምናሰፋው እዚሁ ሽባ አድርጉትና እንዲናዘዝ አድርጉት። ችግር የለውም። እኔ እንደምንም ብዬ ነገሩ እንዲያወጣ አደርገዋለሁ። ተከተሉ። ምንድነው እንደዚህ ጮክ ብለህ የምታይ? 11ኛው ሰዓት ላይ ነው አብሮ አደግ ጓደኞች መሆናቸው የታየ። ስማ፣ በስራዬ ጣልቃ አትግባ። ልጅቷ የት እንደምትገኝ እኔ ራሴ አወጣጣዋለሁ። አንተ ሂድና እዛ ጋንጃ ነው የእኛ ሞርጋን ፍሪማን። ሴም ላይ መተኮስ አቃተኝ። የልጅነት ህይወታችን በሙሉ ፊቴ ላይ ድቅና ነበር። ለካ መወለድ ቋንቋ ነው። አንተ ላይም እንደማላደርገው ውስጤ ይነግረኛል።
የምርመራ ስልት ነው። አይደለም ወዳጄ፣ እኔ ጨክኜ አንተ ላይ አልተኩስም። ነገር ግን የያዝነው ስራ ነው። አንተ ላይ ጫና ፈጥሬ ሚስጥር ካልነገርከኝ አለቃ ሲመጣ እኔ ላይ ነው እርምጃ የሚወስደው። ምክንያቱም አሁን ላለሁበት ደረጃ እንደርስ ያደረገኝ ይህ ስራ ነው። ትንሽ ሸርተት ያልኩ ከመሰላቸው እኔ ላይ ነው እርምጃ የሚወስዱት። ያኔ የኢንጂነር ተሰማ የካፒቴን አበባው ልጆች ተመርቀው አግብተው ሲወልዱ አንተም በወቅቱ ዲቪ ደርሶ ወደ ውጭ ስትሄድ ወድቀን የቀረነው እኔና ሴን ብቻ ነው። ራሳችንን ቤተሰባችንን ከራር ለመታደግ ስንል በቃ ኪስ ማውጣት ጀመረ። እያደገ ሲሄድ ማጅራት መምታት እያለ ከናለቃ ጋር የተደራጀ የማፊያ ቡድን አቋቋመ። አንተ ያማሃል የው ታሪክህን ትናዘዛለህ ነው ወይስ አዝኖ ሊነግርህ የፈለገው? ለምን አትሆኝ? የታዘዝከው ብቻ ለምን አፈጽምም? እሱ አይመለከትህም። የስራው ኃላፊነት የኔ ነው። አብሮ አደጌ ምናምን ያልከምትሽ መሆኑ ለምን ያልገላግልልህ? ልትገለኝ ነው? ግደለኛ። ትሰማኛለህ? አናትህን ሳልበትንልህ ከፊቴ ዞር በል። ይቅርታ ወንድሜ፣ ለጥቅም ስራ አሳልፌ ሰጠሁት። አመሰግናለሁ። ምስጋና የምንቀበለው ይቅርታ ስታደርግልኝ ብቻ ነው። ፈተና ልክ እንደ ጨው ህይወትን ያጠፍታል። አንቺን ለማግኘት ደግሞ እነዚህ ሁሉ ፈተናዎች ግድ ነበሩ። አንድ ነገር ልንገርሽ፣ ጓደኞቼን አስጨርሰሽ አንቺ ከሱ ጋር በሰላም የምትኖሪ መስሎሻል? አሳይሻለሁ። እኔ ሊዲያ አይደለሁም። እሺ